ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ የመጣሁት በአዲስ ቪዲዮ ነው። ዛሬ የመጣሁበት ዋነኛ ምክንያት ምንድነው? አባቴን ፕራንክ ላደርግ ነው። አባቴን ፕራንክ የማደርገው በስልክ ደውዬ የተሳሳተ 300 ሺህ ብር ገብቷል፣ እባክዎትን በአክብሮት ይመልሱ ብለን እንጠይቃለን። የምደውለው እኔ አይደለሁም፣ የኔን ድምፅ ስለሚያውቀው የሚደውለው ጓደኛዬ አቡኪ ነው። ከዚህ በኋላ አብረን ነው ዩቲዩብ የምንሰራው፣ ያለንንም ፕሮሰስ አብረን ነው የምንጨርሰው። ስለዚህ እሱን ትወዱታላችሁ፣ ታውቁት። ስሙ አቡክር ይባላል። እሱ የሚናገር ነገር ካለ አዳምጡ። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እኔ አቡበክር እባላለሁ። ቀደም ብሎ ነግሯችኋል እና ዛሬ አንድ የጓደኛዬን አባት ወይም የሙባረክን አባት ፕራንክ ለማድረግ አስበናል። በስልኮት የተሳሳተ ብር ገብቷል እና እንዲመልሱልን ምናምን እንለዋለን፣ አክብሮት እንጠይቃለን። በዛውም በቃ ሪያክሽኑን እና መልሱን እንሰማለን። ወደ ቪዲዮ እንግዲህ በዚህ ሰሞን የምንሰራው ቪዲዮ ጥሩ እይታ እየታየ አይደለም። በቻላችሁ ጠቅም ደግሞ ለአንዳንድ ሰው ሼር አድርጋችሁ ብታበረታቱን ሞር እናመሰግናለን። ቪዲዮን ትወዱታላችሁ፣ ላይክ በማድረግ ጀምሩት። እንቀጥል። ስልክ ቁጥሩ 09 10 ነው። እየጠራ ነው እንግዲህ። ሰላም ጤና ይስጥልን። ከንግድ ባንክ ነበር የምንደውለው። በስተት አካውንቱ ላይ 300 ሺህ ብር ገብቷል እና እንድትመልሱልን ነበር በአክብሮት ደንበኛችን። 300 ሺህ ብር ቅድም 10 ሰዓት አካባቢ ነበር የገባው። በስተት የተላከ ብር ነው። ከቻሉ እንድትመልሱልን ነበር። እሺ ደንበኛችን አሁን መመለስ ይችላሉ? እባክዎት ደንበኛችን ሳያጠፉት ቢያዩት አይሻልም? ሳያጠፉ ወጥተው ይዩት። እሺ ደንበኛችን አንዴ ሳያጠፉ ያረጋግጡና ይንገሩን። ሰውየው ስለተጨነቀ አሁን ቅድም ነው ከደቂቃዎች በፊት ነው የገባው እና እንዲመልሱልን ነበር ገንዘቡን። እሺ ደንበኛችን ሰውየው ስለተጨነቀ እባክዎት ያፍጥኑት። ብሩ እንደገባ እኛ ጋር እርግጠኛ ስለሆነን ባያዩትም ችግር የለውም። ቀጥታ ቢልኩልን አሪፍ ነው። አይ አስፈላጊ አይደለም ብለን ነው እኛ ብሩ እንደገባ እርግጠኛ ስለሆነን ነው። ወደ እርሱ አካውንት ነው የገባው። ኑሪ አይደሉም እርሶ? ቆይ እስኪ መዝገቡ ላይ ሊል ኑሪ የሚለውን ነው ያየሁት። ዴጋኖ ነው ኑሪ ዴጋኖ ነው ምናምን ነው የሚለው። አካውንቱ የእርሶ ነው ደንበኛችን። እንዳያጠፉት፣ ሰውየው ወደ ህግ ሊሄድ ስለሚችል ባያጠፉት አሪፍ ነው፣ ይመከራል። እሺ አንዴ ይበሉልን፣ ብሩን ቶሎ ቢልኩልን አሪፍ ነው። ለኛም ስራ እያለብን ስለሆነ መስመር ላይ እንጠብቆታለን። አፍጥኑት አንዴ። አጥፍቶታል። እንግዲህ ምን እንዳወራንም እኛ እንደሆነንም እርግጠኛ ነኝ። ያወቀ አይመስልም። እኔ እንደዚህ ታማኝ ነው ብዬ አልገመትኩም ነበር። ትንሽ ምንድነው የሆነ ውስብስብ ነገር የሆነበታል ብዬ ነበር። እሱ ቀለል አድርጎት ነው ያየው። እንግዲህ አይቼ መልሳለሁ ብሏል። አሁንም ደግሞ ይደውልና እንዴት ነው ምን ነው ብሎ ይደውላል። ደግመ ደውልለት፣ ድጋሚ እንደውል።
የተሳሳተ ቦታ ደውለን ነው እንግዲህ ያው ጀማሪም ስለሆንን አንዳንድ ነገር ስህተት ይኖራል ስህተት አይጠፋም። እንግዲህ ያው እንደምታዩት ነው ስልኩ እየሰራ አይደለም። ወይ ሄሎ ደንበኛችን፣ ምን ነው አጠፉት? መስመር ላይ ብለውት ነበር። አይ መሀል ላይ ቢወጡ አሪፍ ነበረ። ማጥፋቱ ወደ ሌላ አካውንት እንደገለበጡ ስለሚያጠራጥረን ባያጠፉት አሪፍ ነበረ። ሰውየው ወደ ህግ ሄዳለሁ ብሏል። እንግዲህ በስተት የተላከ አይ መረጃ እኮ ይጠፋል። የዘንድሮ ቴክኖሎጂ ምንም የሚታመን ነገር የለም እና እኛ ራሱ ከኛ አቅም በላይ ሆኗል ይሄ ቴክኖሎጂ። እሺ አሁን አካውንት ልንገሩት ይልካሉ። አሁን 1000 የሰውየው አካውንት ነው 68 37 31 157 አይ ባንክ ቤት ቢመጡ ትልቁ ባንክ ከመጡ እኛን ሊያገኙን ይችላሉ። እኛ ራሳችን አለን እዛ። ሰውየው እንመልሰዋለን። ወደ ህግ ቦታ እየሄደ ነው። አይ ሰውየው በጣም ደንግጧልና ሰራተኛ ነበር አስተላልፍ ተብሎ ተሰጥቶት ነው ወደ ሌላ እንትን ያለው አይ ደንበኛችን አሁን ብሩን ቢልኩልን አሪፍ ነው። ሰውየውንም ለማረጋጋት ምናምን ይሆነናልና ሞባይል ባንኪንግ የለውም። የንግድ ባንክ ነው የሌሎት ወይስ የሌላ ባንክ የለውም? እሺ ወደ ሌላ ባንክ በሌላ ባንክ ምንም የለውም። እሺ ደንበኛችን ለማንኛውም እንትን ድረስ ከመጡ እናስተካክሎታለን። እንግዲህ በአባዬ ለታማኝነት እናመሰግናለን። እንግዲህ ያው እኔም ያው ግዴታ ሆኖብኝ ነው እንጂ አንተም ማጨናነቅ አልፈልግም። ህገወጥ ብር መጣ። እሺ እንግዲህ እንደምታዩት አባቴ ታማኝ ነው። እኔም በሱ መውጣት ነው የምፈልገው። እሱ የሚያውቀው ነገር ምንም የለም። እንግዲህ ያው እውነት ለመናገር አው ሞባይል ባንኪንግ ምናምን ጠፍቶበት ነበር። እርግጠኛ ነኝ ይበልስ ነበር። ታማኝነቱን አውቃለሁ። የዛሬ ቪዲዮ ይሄንን ይመስላል። እርግጠኛ ነኝ ትወዱታላችሁ። እስካሁን ደግሞ ከተከታተላችሁን በጣም ወዳችሁናል ማለት ነው። አዲስም ነን፣ የሚቀር ነገር ይኖራል። እሱን ቀስ ብለን እናስተካክላለን። ይህንን ቪዲዮ ከወደዳችሁ እንደቀድሞ ደግማችሁ ሼር ብታደርጉልን ጥሩ ቦታ እንደርሳለን። ባይ